የአገሬ ልጅ ልና ይችሏታል። ማንዬ ድምፅሽ የለም። ነይ ግቢ አንቺ አላጣ ወየ ወየ ማ ሚሚን ፈልጌ ነበር። ሚውታ ክፍት እኮ ነው። ነይ ግቢ አንቺ መላጣ። ለምንድን ነው እየወረድሽ እየገባሽ? ይሄ መላጣ ወየ ወየ ሚሚ ካለች ታውራኝ። ሚሚ ቆርቆሮ እኮ አሁን ውስጥ ነው። ከመጣ አሁን እንዴት ናችሁ? አለን አንቺ መላጣ። ለምንድን ነው ታችሁ ያንሽ? እግዚአብሔር ይመስገን ደህና ናችሁ? እና ፊትሽን ጥለሽ ነው የመጣሽው? እንዴት ተማልጠሽ ነው? ፊትሽን ጥለሽ ነው የመጣሽው? እንደ ሌላ ጊዜ ስቀሽ አልመጣሽም። ኧረ አይደለም። አሞሻል እንዴ? ኧረ አላመመኝም። የተናገረ ሰው አለ እንድናግዝልሽ? ነቢያት ጠበቃ ናት። እሺ ማርያም ንገሪያት ቡርቴ ሴት ማዳምሽ ትንሽ ሩዝ መዳምሽ ሩዝ አነስ አድርጋ ነው እንደ ሰጠችሽ? ምንድን ነው? አልጠገበሽ? ቤት የምሳሳት አልደረሰን ገና ነው። ለዛ ነው ማርያም። ኖ የምር አይደለም። እኔ ቁርስ ጀመር አሁን በልቼ ነው የመጣሁት። እኔ የምልሽ ዛሬ እኮ ፎቶ ተለቋል። ምን ነው ዛሬ ምን አላደረግሽም እኮ? ኧረ ሲመጥቼ እኮ ገዝት ሰርቻለሁ እኮ ሲመጥቼ ገዝት ሰርቼ ነው የመጣሁት። ናኒ ባለፈው አልሰማሽም እንዴ? ደሬ ነይ ሃይሚ በደምታለሽ ባይዘው ላይክ አድርጓት። አይቻለሁ። ሪፖስት አድርጉ። ውስጥ ገብታችሁ ሪፖስት አድርጉ። የቤቱ ልጆች ሪፖስት አልተደረገም አይቼው ነበር እና ሪፖስት አድርጓል። ኧረ አርገናል ማሀት ነን ያረጋል አይደለም እንትኑን እኮ ቲክታክ በቲክታክ እኮ ምርጥ ቪዲዮ ለቃለች እኮ ቲክታክ ላይ መደዳ ነው እንዲያውም ያለ ነው። የሚገርምሽ ነገር መደዳ የብሩኬ ነው ነባ የኛ ያለንበት በማደዳ የብሩኬ ነው። የሃይሚ የለም አይቻልም። የብሩኬ የሃይሚ ላይ የለም ሪፖርት አለ። አሁኑ በአንድ ሄዳችሁ በዚህኛው አንድ መደዳ እንድትቀመጡ እንትን አድርጉ። ሪፖስት አድርጉ። የሃይሚ ማለት ነው። ሄዱ እታች ያላችሁም ሪፖስት አድርጉ። የሃይሚን ቤት ማለት ነው። ኮፕሊንክ ሪፖስት አድርጉ እናንተ። ቤቷ ኮፕሊንክ ያስፈልጋታል። እንትና ይወጣ ባላር ማውጣት አለበት። ያበደ ነው ቪዲዮ ባላር የለም እሱ አርገናል ሪፖስት ዱዊት ባለፈው የቡራ ነው በጣም ባራል የወጣ። አዎ እንትን አድርጉ። የሁላችሁ ቁጥሩ ራሱ እኮ አልጠፋም ብሏል። ምን ቲክታክ ላይ እኔ አንድ ነገር ልበሉ። አንዴ ቡርዬ ከይቅርታ ጋር ማለት ነው። እነሱ መቼ ትሰማላችሁ ነው እና ዩቲዩብም ወደዚህ እንደዛ ታመጣላችሁ። እንደዚህ አይነት ነገር ዩቲዩብ ቲክታካቸውን ዩቲዩባቸው ሲመጡ ምን ችግር አለ? ቲክታክ ላይ ከዩቲዩብ ላይ የምታመጡት እንትን ነው። ወደ ቲክታክ ፖስት ማድረግ ስለማይቻል ነው። ይሄንን እንኳን ምን አለበት ዱዊት ብታደርጉ። አውርዳችሁት በራሳችሁ አካውንት ከምትለቁት እባካችሁ በትህትና እንጠይቃችኋለን። እንደምትወዱት እነሱን እንደምትወዱት እንደምታከብሩት እናውቃለን። ስለዚህ ደግሞ ይሄ ነገር ዱዊት አድርጉ። ለእነሱም በላሪ ይወጣል፣ ለእናንተም ይጠቅማል። ለእነሱ ማገዝ የምትችሉት በዱዊት ነው። ዩቱቡን አሁን በላይክ በእንትን ነው። ዱዊት ደግሞ ምን አለበት የእነሱም እንደናንተ ባላር ቢወጣ። እነሱ በሰሩበት እነሱ በደከሙበት እኛ ወይም ላይክ ቆጥራ ወይም ደግሞ ቪው ቆጥራ ሳይሆን ዱዊት አድርጉ እባካችሁ። ዱዊት አድርጉ። ቲክታክ ዱዊት አድርጉ። ያው ነው አውርዳችሁ ከምትለፉ እዛው ቁጭ ብላችሁ ቀርጻችሁ ብትለቁ በጣም ለነሱ ጥቅም አለው። አካውንቱም ደግሞ ቫይራል ይወጣል ማለት ነው። ብዙ ነገር ሊሰሩበት ይችላሉ። እነዚህ ልጆች እየሰሩ ያሉ ሌላ ስራ የላቸውም። ይሄን ማወቅ አለበት። አሁን እኛ ለምሳሌ ቋሚ ስራ
አንድ ስራ ስንለቅ አንድ ስራ እንሄዳለን። አንድ ስራ ቋሚ ስራ ዩቱብ ናቸው የሚያገኙት ከዩቱብ እና ከእንደዚህ አይነቱ ነገራቶች ናቸው። የእነሱ ቋሚ ስራ ዩቱብ እና ቲክታክ ስለሆነ ቲክታካቸው በቻላችሁ አቅም ቲክታካቸውን ዱዊት አድርጉ። እንኳን ሌላውን ተው፣ ዩቱብ ተው፣ እሺ ዱዊት አድርጉ የሁለቱንም ማለት ነው። ለምን አንድ ምስኪን ሊረዳበት ይችላል። ብዙ ነገር እየሰሩ ነው እነዚህ ልጆች። አንድ ምስኪን እናት ብትረዳበት፣ አንድ ምስኪን እናት የሆነ ነገር ቢደረግ በውስጥ ሰው ሄዶ ዱዊት አድርጎ ብታደርጉ አንድ ሰው በውስጥ ሄዶ ያወራቸዋል። እንደዚህ እንደዚህ ብሎ ችግረኞችን ሊረዱበት ይችላሉ። ቲክታክም ማለት ነው። እና ይቅርታ እንደምትወዳችሁ ከመውታችሁ እንደምትወዱት እናውቃለን። ግን ደግሞ የምንወዳቸው ሰዎች ላይ ከፍ ለማድረግ የሚያስፈልገውን ነገር ማድረግ ነው። እና ወዳችኋለሁ፣ አከብራችኋለሁ። የቤቱ ልጆች ሄዳችሁ ያላያችሁት እታች ያላያችሁት ሄዱና ዱዊት ሪፖስት አድርጉ። ሪፖስቱን ደግሞ ብጫዋን እንኳን ሪፖስት ስታደርጉ ሄዳችሁ እንደገና ደግማችሁ ኮፕሊንክ አድርጋችሁ ብትወጡ በጣም ጥሩ ነው። አመሰግናለሁ። አይ ቪዲዮ ረንጀኒ አይ ቪዲዮ ማፋንት ያኒ አይ ቪዲዮ አሁን የለቀቁትን ቪዲዮ እየቆረጡ ራሳቸው እየለቀቁት ነው። የሀይሚ ቲክታክ ላይ የማማነ እኔ እናንተን አይደለሁም እኔ ያወራሁት እኔ ሌላ ሰው ነው። የሀይሚ የብሩኬ ምርጥ ነው። የቤቱ ልጆች ማለት ነው። ደስ ይላል። የሀይሚ ላይም በአረብኛ ነው ያወራሁት። እኛ እኮ መላጣዎቹን መላጣ እንላለን እነሱ ማለት ነው። ለካ ህዝቡን ይመለጠ እኛም ልንመለጥ ነው እንዴ? በመዳም የተነሳ የሚመለጡ ሰዎች አይ ኦብሲ የሰሞኑ ስንት ጉድ እንዳለ ፈጣሪ ትዕግስት ውስጠን ብለን ማለት ነው። በጣም የሳቁበት ትላንትና አንድ ሰው በአንድ አመት ውስጥ 3 ልጅ ማስረገዙና ማስወለዱ ፎርሙስ አንቺ እሱን ያለሽ እንዴ? ኧረ በስመ አብ የማይጠበቅ ነገር አይቼ እንትኑ ላይ ነባ በውስጥ እነግርሻለሁ። እንዴት ጉድ ማርያም። ለአንድ ሰው ግን በውስጥ ብታወሪ ታወራችሽ ማለት ነው። በመቤቴ ማለት አንድ ሰው የሆነ እንዴት ነው ከኢድሜ በላይ የሆነ ሰው ራሱን ማስከበር ያለበት ብቻ አላውቅም። ሶሻል ሚዲያ ምን እየሆነ እንደሆነ የምር በጣም ግራ ነው የሚገባው። በጣም ብሎናችን እየጠፋ ነው። ኧረ በስመ አብ አንቺ እድሜ የሚባል አለ፣ ልጅነት የሚባል ነገር አለ፣ ወጣት የሚባል ነገር አለ። ሶሻል ሚዲያ የያዘው ነገር መቼ ይለቀል? ሁሉ ሰው እንደው አንድ ሰው ካጠፋ አንዱን ይዘው እናት እቺ ምን እንደሻል የእናትና የአባታችን ራምዱ እንዴ። ግን ለማንኛውም ትላንትና ማለት ነው አዲስ አበባ ከዩቱብ ላይ በጣም ትከታተለናለች። ዩቱብ ላይ ማለት ነው ሙዬ የምትባል ልክ እንደምትመንታ አዲስ አበባ ሲመጡ እኔ የገርጂ ልጅ ነኝ ብላ እቀበላቸዋለሁ ማንኛውም ጨረቃ ፋሚሊ ብላ ቃል ገብታለች። ትናንትና መጨረሻ ላይ የገባች ናት። የቤቲ ሰፈር ልጅ ናት ማለት ነው። ኦብሴ እሷ የትኛው ናት? ትናንትና የገባች እዚህ የመጣች እኛ ጋር መታ በጣም አውርታ ማርቃን ወጣች። ከዩቱብ ላይ ነው የምትከታተለው። ዩቱብ አላት አንዷ አለች ድምጽ የላትም ማርያም ዩቱብ የላትም። እሷ ዩቱብ ላይ እኛ የሚስተላለፉ ከዚህ ይቀርጣሉ አይደለም? ከዩቱብ ላይ የእኛ ሪከርድ ያደርጋሉ አይደል? ሁሉ ነገር ከዛ ሁሌ ገብታ እዛ ትዳምጣናለች ማለት ነው ላይቫችን። ኦኬ ድምጿ በጣም ከአንድ ሰው ጋር ተመሳስሎኝ ማለት ነው። ቤቷ ሲገባ ምንም ነገር የለም ግን ዩቱብ ዋላ አንድ ልክ እንደሷ ናት። ድምጿ ምንም አይለየን። ከዛ ስድብ ብቻ ነው የምትሰድበው። ደግሞ ለሌላ ሰው እንዳይመስልሽ ላይ ናት። አይደለም እሷ አይደለችም። እቺ ገርጂ የእመቤቴ ልጅ ናት። ግን ትልቅ ሰው ምን እንዲሆን ልክ እንደ ሙንታ ናት ቃል የገባች። ሙንታ አሁን በተግባር አሳይታናለች። የቃል እዚህ ጋር የገባችው የምትመጡትን ሰዎች ቅቤ ቀባቸዋለሁ በሙሉ ብላ ቃል ገብታ ሁሉንም ነገር አድርጋለች። ሙንታ ማለት ነው። ከኛ አልተለየችም እስካሁን ድረስ። እቺም ደግሞ የእመቤቴ ልጅ ናት። አትሳደብም።
ስትመርቅ ራሱ በጣም እንትን የምትፈራ እግዚአብሔርን የምትፈራ ነው። ቀጥይ ሙት እየከፈተች ስልኳ ነው። መብራቴ የሆነ ነገር ልታወራ ነበር። ምንድነው? ስልኳ እኮ እንደ ኤሌክትሪክ ነው እየሆነ ያለው። የብሌን ነው። አዎ የብሌን የምር እንደ ኤሌክትሪክ ያዝ ያደርጋል። ሚሚ ኧረ ሚሚን ጥሩልኝ እፈልጋለሁ። ሚሚን ስራ ላይ ትሆናለች። በዚህ ሰዓት ዱባይ ለሚሳ ሰዓት ነው ምናምን። እኔ ደግሞ ዛሬ ምን የሆነ ነገር ተጫጭኖኛል። እናንተ በሰላም ነው? ዛሬ እነዚህ ልጆች ሊመለሱ ነው መሰለኝ ወደ አዲስ አበባ። እንዴት ዋላችሁ? ነቡዬ፣ ኦብሴ ሁላችሁም እንዴት ናችሁ? ደህና ናችሁ? እንዴት ነሽ ብርቴ? አለው እግዚአብሔር ይመስገን። ለማንኛውም ስልኬን ቢስ እያለኝ ስለሆነ ልወርድ ነው። ሰላም ዋሉልኝ። በኋላ እንገናኝ። እሺ እኔ ውድ እናንተ የቅመም የዚህ ተረጠፋም ነ የብሩኬ አንድ ቁጥር ማለት ራሳት ገብቼ እያየሁ ነበር። ቆየሁ የቅመም የዘጠኝ ቁጥር ተደፍተፍ ይዛ ሁሌ እንደገገመች ነው። አዎ ሳስጠላ